በዛሬው ቪዲዮ እንግዲህ በጣም ተመጣጣኝ የሆነ ስለመጣው እንግዲህ የሳምሰንግ ስልኮች ነው የምናወራው። ከነዛም ውስጥ እንግዲህ ስለ አዲሱ ሳምሰንግ A07 4G ስልክ እንግዲህ በዛሬው ቪዲዮ ሙሉ ሪቪው የምነግራችሁ ይሆናል። እንዲሁም ደግሞ ዋጋውንስ ምን ያህል ያወጣል፣ የስልክ ስለማን ይሆናል የሚለውን በዚህ ቪዲዮ የምንመለከት ይሆናል። እንግዲህ ሁላችንም እንደምናውቀው ሳምሰንግ በኢትዮጵያውያን ዘንድ በጣም አፎርዴብል ከሚባሉ የስልክ አይነቶች መካከል ነው። በጣም በጥሩ ፊውቸር፣ በጥሩ ፐርፎርማንስ፣ በጥሩ ዋጋ ጥሩ ፐርፎርማንስ ያለው ስልክ የምናገኝበት የስልክ የብራንድ ነው እንግዲህ ሳምሰንግ ሁላችንም እንደምናውቀው ሰው። ከዛም ውስጥ ደግሞ እንግዲህ የሳምሰንግ A0 ቤቶች እንግዲህ በጣም ታዋቂ ናቸው በርካሽነታቸው እና ለአብዛኛው ማህበረሰብ እንግዲህ ተወዳጅነትም አላቸው ማለት ነው። ከዋጋቸው ከፐርፎርማንሳቸው አንፃር ለዴሊ ዩዝ እንዲሁም ደግሞ ለኖርማል ተጠቃሚ በጣም ተመራጭና ተወዳጅ የሆነ የስልክ አይነት ነው ማለት ነው። ዛሬ እንግዲህ ይህ ስልክ በጣም ብዙ ነገሮችን አሻሽሎ የመጣ ስልክ ነው፣ የሳምሰንግ ጋላክሲ A07 ማለት ነው። ከነዛም ውስጥ እንግዲህ ፕሮሰሰሩና ስክሪን ጥራቱ በጣም ተሻሽለው መጥተዋል ማለት ነው። ሌሎችስ ምን የተሻሻሉ ነገሮች አሉ፣ ዋጋውስ አሁን ላይ በኢትዮጵያ ዘንድ ምን ያህል ያወጣል የሚለውን እና ይህ ስልክ ለማንስ ያገለግላል የሚለውን ሙሉ ሪቪው የምናይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። መጀመሪያ ላይ የምናገኘው እንግዲህ የስልኩ ዲዛይን እና ዲስፕሌይ ነው። ዲዛይኑ ስንመለከተው በጣም አሪፍ የሚባል እንግዲህ ስትመለከቱት ፕሮፌሽናል የሚመስል የስልክ ሉክ አለው። በጣም ጥሩ የሚባል ዲዛይን አለው። እንግዲህ ከቦዲው ስንጀምር ቦዲው እንግዲህ ከበስተጀርባ ፕላስቲክ አለው። ነገር ግን በእጃችሁ በምትይዙበት ሰዓት በጣም ጠንካራና እንግዲህ ጥሩ ስሜት ይሰማችኋል። እንዲሁም ደግሞ ወደ ዲዛይኑ ስናልፍ ደግሞ የስልክ ውፍረቱ ደግሞ 7.6 ሚሊ ሜትር ነው። ካምናው ቃጥኖ መጥቷል ማለት ነው። ይህም ለመያዝ እንግዲህ ቀላል እንዲሆን ያደርገዋል ማለት ነው። እንዲሁም ደግሞ በዚህ ስልክ እንግዲህ IP54 ደስት ዋተር ሬዚስታንስ ታገኛላችሁ። ይህም እንግዲህ ስልካችሁ ውሃ ቢገባበት እንግዲህ የመቋቋም ቻንሱን እንዲሁም ደግሞ ደረጃውን ከፍ ያደርግላችኋል ማለት ነው። ከዲዛይኑ ስንመለከት ይህን ይመስላል። እንዲሁም ደግሞ ከፊት ለፊት ደግሞ ዲስፕሌው ስንመለከት ደግሞ ከፊት ለፊት 6.7 ኢንች እንግዲህ የሚለካ ዲስፕሌይ አለው። እንዲሁም ደግሞ PLC LCD የተባለ የዲስፕሌይ አይነት ተገጥሞለት ታገኙታላችሁ ማለት ነው። ይህ ስልክ እንግዲህ በጣም ጥሩ ቪው እንዲኖረው ያደርግላችኋል ይህ ዲስፕሌይ ማለት ነው። እንዲሁም ደግሞ የዚህ ስልክ በጣም አሪፍ የሚባለው ነገር ሌላኛው እንግዲህ 90 ሄርዝ ሪፍሬሽ ሬት አለው ማለት ነው። ሪፍሬሽ ሬት ማለት ደግሞ በሰከንድ ምን ያህል ያ ስልክ ሪፍሬሽ ያደርጋል የሚለውን የሚያመለክት ነው። ከአሁን በፊት የነበሩት A05 06 ሌሎቹ A04 60 ሄርዝ ሬት እና መደበኛ ሄርዝ ሬት ነበረ። አሁን ላይ ግን 90 ሄርዝ ሬት ሪፍሬሽ ሬት እንግዲህ ከትላልቅ ስልኮች ጋራ ተወዳዳሪ የሆነ ሪፍሬሽ ሬት ታገኛላችሁ ማለት ነው። ይሄ ደግሞ በጣም ጽድት ያለ ስልኩን እንግዲህ የተለያዩ ቪዲዮዎችን በምትጫወቱ ሰዓት ደግሞ የተለያዩ ጌሞችን በምትጫወቱ ሰዓት እንግዲህ ስክሮል በምታደርጉ ሰዓት ስሙዝ የሆነ እንዲሁም ደግሞ ፋስት የሆነ ምላሽ ይሰጣችኋል ማለት ነው። ወደ ፐርፎርማንስ እና ወደ ጌሚንግ ሌቭሉ ስናልፍ እንግዲህ ይህ ስልክ እንግዲህ በጣም ሌቭል አፕ ተደርጎ ወይም ደግሞ ማሻሻያ ተደርጎበታል ከሚባሉ ነገሮች መካከል ፐርፎርማንስ ነው። ይህን ስልክ እንግዲህ በሚዲያቴክ ሄሎ G99 ፕሮሰሰርን እንዲሁም ደግሞ በ6 ናኖሜትር ፕሮሰሰር ታገኙታላችሁ ማለት ነው። ይህንን እንግዲህ በጣም ጥሩ ፐርፎርማንስ እንዲኖረው ያደርግላችኋል ማለት ነው። ይህን ስልክ እንግዲህ የተለያዩ ጌሞችን እንደ PUBG አይነት ጌሞች እንግዲህ በሚዲየም ሲቲንግ በሚዲየም ፐርፎርማንስ በጥሩ ሁኔታ እንግዲህ ምንም ላግ ሳያደርግባችሁ መጫወት ትችላላችሁ ማለት ነው። ወደ ስቶሬጅ እና ወደ ባትሪው ስናልፍ ደግሞ ይህን ስልክ እንግዲህ በ6 ጂቢ ራም እንዲሁም ደግሞ በ4 ጂቢ ራም ታገኛላችሁ። እንዲሁም ደግሞ ወደ ስቶሬጅ እንዲሁም ደግሞ 64 ጊጋባይት ስቶሬጅ እና እንዲሁም ደግሞ 128 ጊጋባይት ስቶሬጅ ማግኘት ትችላላችሁ ማለት ነው። ይህ እንግዲህ በጣም አሪፍ የሚባል ስቶሬጅ አለው ማለት ነው። እንዲሁም ደግሞ 2 ቴራባይት የሚይዝ እንግዲህ ሜሞሪ ካርድ መሰኪያ በውስጡ ታገኛላችሁ ማለት ነው። ይህ ደግሞ በጣም አሪፍ ነው። በውስጡ ያለው እንግዲህ 128 ጂቢ ስቶሬጅ ካልበቃችሁ 2 ቴራባይት ድረስ እንግዲህ ሜሞሪ ካርድ መክተት ትችላላችሁ ማለት ነው። ይሄም በጣም አሪፍ በጣም ጥሩ ነገር ነው። አሁን ላይ እንግዲህ ኤክስቴንድ የማይሆኑ ስልኮች ስላሉ ይሄ እንግዲህ በጣም አሪፍ ነው በዚህ ዋጋ ማለት ነው። እንዲሁም ሌላኛው ደግሞ እዚህ ስልክ ላይ የምታገኙት እንግዲህ የሲም ጉዳይ ነው። የሲም እንግዲህ ባለ ሁለት ናኖ ሲም ካርድ እንግዲህ ይጠቀማል ማለት ነው። ሁለት ሲም ካርድ በአንድ ስልክ ላይ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ የዚህ ስልክ ሌላኛው ጠንካራ ጎኑ ባትሪው ነው። ባትሪው እንግዲህ እንደ ሌሎቹ ትላልቅ ፍላግሺፕ የሳምሰንግ ስልኮች እንግዲህ ሳምሰንግ S25 እና አልትራ መመልከት እንችላለን። ልክ እንደነዚህ እኩል 5000 ሚሊ አምፓወር ባትሪ ነው በውስጡ የያዘው። ይህም እንግዲህ በጣም ጽድት ያለ አንድ ቀን ውሎ ሙሉ አንድ ቀን ማለት ነው ያለምንም እንግዲህ ቻርጅ ሳያስፈልጋችሁ ውሏችሁን መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ በዚህ ስልክ እንግዲህ 25 ዋት ፋስት ቻርጅ ስለምታገኙ
በአንድ ሰዓት ተኩል ላይ እንግዲህ ይህንን ስልክ ፉል ቻርጅ 100% ከዜሮ 100% ማድረግ ትችላላችሁ ማለት ነው። እንግዲህ በዚህ ዋጋ በጣም አሪፍ እና በጣም ጽድት ያለ ስልክ እንዲሆን አድርጎታል ማለት ነው። ሌላኛው እንግዲህ ቀጣይ የምናልፍበት እንግዲህ የካሜራ ጉዳይ ነው። እዚህ ስልክ ላይ በጣም ጥሩ የሚባል ካሜራን ታገኛላችሁ። ከኋላ 2 ካሜራዎችን ታገኛላችሁ። እነዛም እንግዲህ የመጀመሪያው 50 ሜጋ ፒክስል ሜን ካሜራን ታገኛላችሁ። እንዲሁም ደግሞ 2 ሜጋ ፒክስል ዴፕስ ሴንሰር ታገኛላችሁ። እንግዲህ ቪዲዮ በምትቀርጹ ሰዓት እንግዲህ ባክግራውንድ በቀላሉ ብለር ለማድረግ ያግዛችኋል ማለት ነው። እንዲሁም ደግሞ ወደ ሰልፊው ስንደርስ ደግሞ 8 ሜጋ ፒክስል ታገኛላችሁ ማለት ነው። ከሌሎቹ A04 እና 05 በጣም የተሻለ ሆኖ ታገኙታላችሁ ማለት ነው። አሁን ይሄን ቪዲዮ የምቀርጽበት እንግዲህ A04 ስልክ ነው። ይሄ እንግዲህ 5 ሜጋ ፒክስል ነው። ነገር ግን እዛ ላይ 8 ሜጋ ፒክስል ሰልፊ ካሜራ ማግኘት ትችላላችሁ ማለት ነው። ያም እንግዲህ የተለያዩ ቪዲዮ ኮሎችን እንዲሁም ደግሞ የተለያዩ ሾርት ቪዲዮችን በሰልፊ ለመቀረጽ ያገለግላችኋል ማለት ነው። ልክ እንደኔ ደግሞ የተለያዩ የዩቲዩብ ቪዲዮችን መቀረጽ ትችላላችሁ ማለት ነው። ለምሳሌ ይሄንን ቪዲዮ የምቀርጸው በA04 ነው ማለት ነው። ካሜራቸው ኳሊቲ የለውም ብላችሁ የምታስቡ ከሆነ ጥሩ ወይም ደግሞ በዛ ያለ ላይት ብቻ ነው መጠቀም ያለባችሁ። ከዛም በኋላ ጥሩ ቪዲዮዎችን መቀረጽ ትችላላችሁ ማለት ነው። ሌላኛው ስልክ ላይ እንግዲህ በጣም ደስ የሚለው ነገር እንግዲህ የሶፍትዌር ጉዳይ ነው። ይህን ስልክ እንግዲህ በአንድሮይድ 15 እና እንዲሁም ደግሞ በዋን ዩአይ እንግዲህ 7 ታገኙታላችሁ። ይህ ስልክ እንግዲህ ለቀጣዮች እንግዲህ 6 ዓመታት ሶፍትዌር አፕዴት ያገኛል ማለት ነው። ይህም እንግዲህ አንድ ስልክ ገዝታችሁ በቀላሉ ቶሎ መቀየር ለማትችሉ ሰዎች በጣም አሪፍ ሲስተም እና አሪፍ ምርጫ ነው ብዬ አስባለሁኝ። ለ6 ዓመት ያክል እንግዲህ ይህን ስልክ በቀላሉ ሶፍትዌር እና ሴኩሪቲ አፕዴት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ይህም እንግዲህ በጣም ለብዙ ዘመናት እንግዲህ ለብዙ ጊዜያት እንድትጠቀሙ ያገለግላችኋል ማለት ነው። የተለያዩ ሶፍትዌሮችን አፕዴቶችን በቀላሉ እንድታገኙ ያግዛችኋል ማለት ነው። ይህም እንግዲህ ሌላኛው ይሄ ስልክ ተመራጭ የሚሆንበት ጉዳይ ነው ማለት ነው። እና እንግዲህ ፐርፎርማንሱና ስፔሲፊኬሽኑ እንደዚህ አይነት ከሆነ ይህን ስልክ በስንት ብር ዋጋ በኢትዮጵያ ማግኘት እንችላለን ብላችሁ ካሰባችሁ አሁን ላይ እንግዲህ 64 ጂቢ በ4 ጂቢ ራም ከ16,000 ብር እስከ 17,000 ብር በየቦታውና በየሱቁ ይለያያል። ከ16,000 እስከ 17,000 ብር ታገኛላችሁ። እንዲሁም ደግሞ 128 ጂቢ በ6 ጂቢ ራም ደግሞ ከ18,000 እስከ 19,000 ብር ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ የእናንተ ስልክ ዝቅተኛ ከሆነ ማለትም A04፣ 05 እና 06 ካላችሁ በቀላሉ ትንሽ ብር ጨምራችሁ እንግዲህ ወደ A07 እንግዲህ አፕግሬድ ማድረግ ትችላላችሁ ማለት ነው። በጣም ጽድት ያለ ስልክ ነው እሱ። A04፣ A05 እና 06 ካላችሁ በቀላሉ ትንሽ ብር ጨምራችሁ አፕግሬድ ማድረግ ትችላላችሁ ማለት ነው። ይህን ቪዲዮ ስናጠቃልለው እንግዲህ ይህ ስልክ ለማን ይሆናል፣ ምርጡ ነገሩ ምንድነው፣ መጥፎ ነገሩ ምንድነው የሚለውን በጠቅላላ እንግዲህ ሪቫይዝ አድርጌ እንገራችሁ። ይህ ስልክ እንግዲህ መልካም ጎኑ የሚባለው አንደኛ ጠንካራ ባትሪ ታገኛላችሁ ልክ እንደ ትላልቅ ስልኮች። ሁለተኛ ደግሞ ምርጥ ፕሮሰሰር ነው ያለው፣ በጣም አሪፍ የሚባል ፕሮሰሰር ነው። እንዲሁም ደግሞ ከፍተኛ ሶፍትዌር አፕዴት አለው። እንግዲህ ለብዙ ጊዜያት ይህን ስልክ ይዛችሁ መጠቀም ትችላላችሁ። የሴኩሪቲ እና የሶፍትዌር አፕዴት ስላለው ማለት ነው። ሌላኛው እንግዲህ ሃይ ፐርፎርማንስ ያላቸውን ጌሞችን እንጫወታለን ካላችሁ ላግ ሊያደርግባችሁ ይችላል። በሚዲየም ሴቲንግ ነው እንደ ፐብጂ ያሉ ጌሞችን መጫወት የምችሉት። ሁለተኛው ደግሞ እንግዲህ በጣም ከፍተኛ ኳሊቲ ያለው ካሜራ እንፈልጋለን ካላችሁ ይህ ምርጫው ለእናንተ ላይሆን ይችላል ማለት ነው። ነገር ግን ከዛ በተረፈ እንግዲህ በ18,000 እና በ19,000 ብር በጣም ጽድት ያለ ስልክ ነው ማለት ነው። የእናንተ ምን ታስባላችሁ? አስተያየትና ጥያቄያችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ቪዲዮ ላይክ ማድረግ እንዳትረሱ። ይሄ ቪዲዮ ያስፈልገዋል ብላችሁ ለምታስቡ ጓደኛችሁ እንግዲህ ቪዲዮ ላይ ሼር ማድረግ እንዳትረሱ። እስካሁን አብሬያችሁ የቆየሁት እኔ ዳወሬ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።